ሰላም ጤና ይስጥልኝ የቻናላችን ቤተሰቦች እንደምን አላችሁ? ዛሬ እጅግ አስገራሚና ለየት ያለ የፍቅር ታሪክ ይዘንላችሁ ቀርበናል። የምታነቡት መጽሐፍ ውስጥ ያለ ዋና ገጸ ባህሪ በድንገት ወደ እውነተኛ ዓለም መጥቶ ከፊት ለፊታችሁ ቢቆም ምን ታደርጋላችሁ? ዛሬ የሊንንና ከመጽሐፉ የወጣው የቶም ባዛርን አስደናቂ ታሪክ እናያለን። ወደ ታሪኩ ከመግባታችን በፊት ግን ቪዲዮውን ላይክ በማድረግ ይጀምሩ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን ወደ ታሪኩ የሚጀምረው ሊን ከተባለች ተማሪ ጋር ሲሆን እሷም ልብ ወለድ መጽሐፎችንና ኮሚክ እንደምትጠላ ለጓደኛዋ ዩሴፍ ትነግራታለች። ዩሴፍም ልብ ወለድን የጻፈችው እናቷ እንደሆነችና ዋና ገጸ ባህሪውንም በሊን ስም እንደሰየመችው ትናገራለች። ሊን ሁልጊዜ ልብ ወለድ የምትጠላውም ለዚህ ነው። የትምህርት ቀኑ ካለቀ በኋላ ሊን ከጓደኛዋ ጋር ስትሄድ እናያለን። በድንገት ግን ፍጥነቷን ቀንሳ አንድን ቦታ ለማስወገድ ትሞክራለች። ሊን ወደ ቤት ስትገባ ዛሬ ልደቷ እንደሆነ እንረዳለን። ጓደኛዋ ወሳን አብሯት እንዲያከብር ትደውልለታለች። እሱ ግን የንግድ ማስታወቂያ ቀረጻ ስላለው መምጣት እንደማይችል ይቅርታ ይጠይቃታል። ከዚያም ለጓደኛዋ ዮሴፍ ደግማ ትደውላለች። እሷም ታማ ስለነበረች በልደቷ በዓል ላይ መገኘት እንደማትችል ትነግራታለች። ሊን ብቻዋን ልደቷን ታከብራለች። በሐዘንና በተስፋ መቁረጥ ስሜት ውስጥ እያለች በድንገት ቤቷ በመሬት መንቀጥቀጥ ምክንያት ይናወጣል። ከጥቂት ደቂቃዎች በኋላ ሁሉም ነገር ይቆማል። መሬት ላይ የወደቀ አንድ ልብ ወለድ መጽሐፍ ታያለች። አንስታ ማንበብ ስትጀምር አንድ ቆንጆ ወንድ ልጅ በድንገት ከመጽሐፉ ውስጥ ይወጣል። ሊን ደንግጣ እንዲወጣ ትፈልጋለች። ልጁ የት እንዳለ ይጠይቃታል። እሱም የመጣው ከታሪኩ ውስጥ እንደሆነ ትረዳለች። ስሙ ቶም ባዛር እንደሚባል ትነግረዋለች። እሱም እሷን እንደሚያውቃት ይመልሳል። ከመጽሐፉ ውስጥ እንዴት እንዳወጣችው ይጠይቃታል። ሊን እሷ ተራ ልጅ እንደሆነችና እናቷ የታሪኩን ዋና ገጸ ባህሪ በእሷ ስም እንደሰየመችው ትገልጽለታለች። በማግስቱ ሊን ሁሉም ነገር ህልም እንደነበር አስባ ትነቃለች። ቶምን በቤት ውስጥ ትፈልገዋለች፣ ግን አታገኘውም። መጀመሪያ ላይ የእሷ ቅዠት ብቻ በመሆኑ ደስ ይላታል። ነገር ግን ቶም እንደገና ሲታይ ሁሉም ነገር እውነት እንደነበረ ትረዳለች። በኋላ ሊንን በትምህርት ቤት እናያታለን። ጓደኞቿ ድንገተኛ የልደት በዓል አዘጋጅተውላት ነበር። ሊን ደስተኛ ናት። ነገር ግን አንድ ወንድ ልጅ አብሯት ቤት ውስጥ እንደሚኖር ማንም እንዲያውቅባት አትፈልግም። ጓደኞቿን ወደ ቤቷ መጋበዝ እንደማትችል ትነግራቸዋለች። ጓደኞቿም ወደ ምግብ ቤት ወስደው የልደት ስጦታዎቿን ይሰጧታል። ሊን ከነሱ ጋር ባላት ጓደኝነት በጣም ደስተኛ ናት። ወደ ቤት ስትመለስ ቶም ልደቷ እንደነበር ይረዳል። የራሱን የጆሮ ማዳመጫ እንደ ስጦታ ይሰጣታል። እሷም አመስግና ጥሩ የጆሮ ማዳመጫ ቀድሞውኑ እንዳላት ትነግረዋለች። እሱ ግን የእሷን ሳያውቅ በድንገት እንደሰበረው ይነግራታል። ጊዜ እያለፈ ሲሄድ ቶምና ሊን እየተቀራረቡ ይመጣሉ። ግብዣዎችን ለመላክም የእሷን ስልክ ይጠቀማል። ከዚያ አንድ ቀን ሊን ቶም የራሱን ፎቶ በእሷ የማህበራዊ ሚዲያ አካውንት ላይ እንደለጠፈና እንደሚወዳት እንደጻፈ ታያለች። ይህም ግራ የተጋባና ስሜታዊ የሆነ ሁኔታ ውስጥ ይከታታል። በማግስቱ ሊን ወደ ትምህርት ቤት ስትሄድ እናያለን። ጓደኛዋ ኢሱክ በሊን አካውንት ላይ የተለጠፈውን ፎቶ እንዳየች ትነግራታለች። ሊን ትደነግጣለች እና ምን እንደምትል አታውቅም። በዚያን ጊዜ ቶም ወደ ትምህርት ቤት ይመጣል። ሊን ከሌሎች ተማሪዎች ለይታ ትወስደውና ከህይወቷ እንዲጠፋ ትነግረዋለች። ቶም ወደ ልብ ወለድ የሚመለስበትን መንገድ እንደሚያውቅ፣ ነገር ግን መመለስ የሚችለው እሷ እንደምትወደው ስትናዘዝ ብቻ እንደሆነ ይነግራታል። ሊን የሚለውን እንደማታምን እናስተውላለን። ከዚያ በኋላ ቶም ወደ ሊን ጓደኛ ሄዶ እርዳታ ይጠይቃል። በኋላ ኢሱክ እሱ ሊንን እንደሚወዳትና ሊቀርባት እንደሚፈልግ ትረዳለች። ስለዚህ ከሊን ጋር እንዴት ማውራት እንዳለበትና እንዴት እሷን በፍቅር መጣል እንደሚችል ታብራራታለታለች። ጊዜ እያለፈ ሲሄድ ቶም ወደ ሊን ለመቅረብ ይሞክራል። እሷ ግን ትገፋዋለች። ከዚያም ጃን የተባለች ልጃገረድ ትመጣና ወደ ቶም ፈገግ ትላለች። በኋላ በሊን ልብስ ላይ መጠጥ ታፈሳለች። ሊን በተፈጠረው ነገር ተገርማ ታወራታለች። ጃን ይቅርታ ትጠይቃለች። እናም በቶም ውበት ተደንቃ እንደነበርና ቶም ወደ ሊን ስለሚቀርብ በቅናት ምክንያት እንዲህ እንዳደረገች እንረዳለን። ከዚያም ሊን ወደ ቤቱ ተመልሳ ከቶም ጋር ትከራከራለች። ቶም ሊን የፍቅር ጓደኛ እንድትሆን እንደሚፈልግ ይገልጽላታል። በኋላም ቶም በትምህርት ቤቱ የሬዲዮ ስርጭት ላይ ሰዎችን ከሊን እንዲርቁ እና እንዳይቀርባት በተለይም ጓደኛዋን ወሳንን እንዳይቀርባት ሲናገር እንሰማለን።
ሊን በተፈጠረው ነገር በጣም ተበሳጭታ ክፍል ውስጥ ልትከራከረው ትሄዳለች። ወደ መጽሐፉ እንዲመለስ ብቻ ብላ እንደምትወደው እንደምታስመስል ትነግረዋለች። ቶም ምንም ነገር እንዳልተቀየረና አሁንም በእውነተኛ ዓለም ውስጥ እንደተቀረቀሩ ይረዳል። እሷ ከህይወቱ እንዲወጣ በእውነት በፍቅር መውደቅ እንዳለባት ይነግራታል። ይህ በእንዲህ እንዳለ ክፍል ውስጥ የነበረችው ኢሱክ ሁሉንም ነገር ትሰማለች። አሁን ቶም ተራ ሰው እንዳልሆነና ከልብ ወለድ ውስጥ እንደወጣ ታውቃለች። ጊዜ እያለፈ ሲሄድ ሊን ከቶም መራቅ ትጀምራለች እና ከሱ ጋር መከራከሯን ትቀጥላለች። በኋላ ቶም ወደ ኢሱክ ሄዶ ሁሉንም ነገር ይነግራታል። ሊን በቤቷ እንዲቆይ እንደማትፈልግ ይናገራል። ሊን በቤቷ ብቻዋን በመሆኗ ደስተኛ ሆና እናያታለን። ነገር ግን በኋላ ቶም የምትወደውን ምግብ እንደሰራላት ትረዳለች። ብቻዋን መሆን እንደማትፈልግ መሰማት ይጀምራል። ምሽት ላይ ሊን ስትራመድ ከቶም ጋር ትገናኛለች። ለተፈጠረው ነገር ሁሉ ይቅርታ ትጠይቀዋለች። እናም አብረው ወደ ቤት ይሄዳሉ። በዚያው ሰዓት ጓደኛዋ ዋን የምትወደውን ምግብ ይዞ ሊመጣ ነበር። ነገር ግን ከቶም ጋር ስትራመድ አይቷት ይበሳጫል። በማግስቱ ሊን ቶም በመጣበት መጽሐፍ ላይ ውሃ ስታፈስ እናያለን። ውሃው መጽሐፉን ሲነካው ቶም ህመም እንደሚሰማው ታስተውላለች እና ልብ ወለዱ ከሱ ጋር የተገናኘ መሆኑን ትረዳለች። በመጽሐፉ ላይ የሚደርሰው ማንኛውም ነገር በእውነተኛ ህይወቱ ላይ ተጽዕኖ ይኖረዋል። አንድ ቀን ቶም ከሷ ጋር አይደለም። ቦርሳውን ሲፈትሽ መጽሐፍ እንደጠፋ ይረዳል። በማግስቱ ቶም መጽሐፉን ጂውን እንደወሰደችውና ሁሉንም ነገር እንደምታውቅ ይረዳል። ከሷ ጋር የፍቅር ጓደኛ እንዲሆኑ ካልተስማማ መጽሐፉን እንደምትጥለው ትነግረዋለች። ቶም ይስማማልና ከሷ ጋር መውጣት ይጀምራል። በአቅራቢያ ከጓደኞቿ ጋር የነበረችውን ሊን አብረው ሲያዩአቸው ትቀናለች። በኋላ ሊን ወደ ቤት ተመልሳ ከቶም ጋር ታወራለች። ጃን መጽሐፉን ለመመለስ ፈቃደኛ እንዳልሆነ ትረዳለች። ስለዚህ ሊን ጃን ጋር ሄዳ መጽሐፉን ለማምጣት ትወስናለች። በማግስቱ ጃንን አግኝታ ታወራታለች። ጃን ግን ለመመለስ አትፈልግም። ሊን መጽሐፉን በኃይል ቀምታ ትሮጣለች። በሚቀጥለው ቀን ጃን ቶምን በመጋዘን ውስጥ ልታገኘው ትሄዳለች እና ለዘላለም ከሷ ጋር እንዲቆይ እንደምትፈልግ ልትናዘዝለት ትወስናለች። በዚያን ጊዜ ሊን ቶም እንደጠፋ ታስተውላለች። ፍለጋ ትጀምራለች እና በመጋዘን ውስጥ ታገኘዋለች። ልትረዳው ትገባለች። ነገር ግን በሩ ተቆልፎ ታገኘዋለች። የትምህርት ቤቱ ጥበቃ ሄዶ እንደነበርና አሁን ውስጥ እንደተቆለፈባቸው ይረዳሉ። በዚያው ሰዓት ዋን ለሊን ይደውላል። እሷ ግን አትመልስም። ሊፈልጋት ወደ ትምህርት ቤት ይሄዳል። በኋላ በዚያው ምሽት ዋን የሊንን ላፕቶፕ ይፈትሽና ወደ ቤት እንዳልተመለሰች ይረዳል። ይህ በእንዲህ እንዳለ ቶም ከሊን ጋር ማውራት ይጀምራል። ከሷ ጋር መኖር እንደወደደና ወደ ልብ ወለዱ መመለስ እንደማይፈልግ ይነግራታል። ከዚያም ወሰን ይደርሳልና በሁሉም ቦታ ሲፈልጋቸው እንደነበር ይነግራቸዋል። ሰዎችን ጠርቶ ከመጋዘን ውስጥ ያድናቸዋል። ቶም ወደ ቤት ከተመለሰ በኋላ ከሊን እናት የተተወ አንድ ልዩ ማስታወሻ ደብተር ያገኛል። በውስጡ ገጸ ባህሪያትን ወደ ልብ ወለድ እንዴት መመለስ እንደሚችል የሚገልጽ መመሪያ ጽፋ ነበር። ቶም በልብ ወለድ ውስጥ ያለን አንድ የተወሰነ ትዕይንት በእውነተኛ ህይወት ውስጥ መተግበር እንዳለበትና ሰዓቱን ከእውነተኛው ዓለም ጋር መገጣጠም እንዳለበት ይረዳሉ። እንዲሁም ቶም በጣም ረጅም ጊዜ ከቆየ በመጨረሻ ሊጠፋ ስለሚችል ወደ ልብ ወለዱ መመለስ እንዳለበት ይገነዘባሉ። በማግስቱ ሊን ከቶም ጋር ወደ ትምህርት ቤት ስትሄድ እናያለን። እሱ እሷን ማስወገድ እንደጀመረና እንደማያወራት ታስተውላለች። በኋላ ቶም በቅርቡ እንደሚሞት ስላወቀና እሷን መጉዳት ስለማይፈልግ ለመራቅ እየሞከረ እንደሆነ እንረዳለን። ከጥቂት ደቂቃዎች በኋላ የሊን ጓደኛ ኢሱክ ቶም በቅርቡ ሊሞት እንደሆነ እውነቱን ትነግራታለች። በዚያን ጊዜ ዋን ከሊን ጋር ተቀምጦ አብሯት ይበላል። እሷ ማዘኗን ይረዳና ሊያጽናናት ይሞክራል። ከዚያም ሊን ወደ ቶም ሄዳ ልታወራው ትወስናለች። በኋላ ሊን ቶምን ለምን ሲያስወግዳት እንደነበር ትጠይቀዋለች። ከዚያም ሊን ስለ ልብ ወለዱ ታወራዋለች። በዚያን ጊዜ ጓደኛዋ ወሰን ይመጣል። ንግግራቸውን ይሰማና ቶም ተራ ሰው እንዳልሆነ ይረዳል። ዋን ከነሱ ጋር ይቀመጣል። ነገር ግን እየቀለዱ ይመስሏል። ከዚያም ኢሱክ በልብ ወለዱ ላይ ውሃ ታፈሳለች። ዋንም ቶም ሲጎዳ ያያል። የሚሉት ነገር እውነት መሆኑን ያምናል። በኋላ ቶም ከሊን ለመራቅና ከእንግዲህ ወደ እሷ ላለመቅረብ ሲል በዋን ቤት ለመቆየት ይሄዳል። በማግስቱ ሊን ከጓደኛዋ ኢሱክ ጋር ታወራለች። እሷም ሊን
የተከፋች ትመስላለች ትላታለች። ከጥቂት ደቂቃዎች በኋላ ኢሱክ ለሊን ደህና ሁኚ ትላታለች። እናቶም ሰሞኑን እንግዳ ባህሪ እያሳየ እንደሆነ ትነግራታለች። በዚያ ጊዜ ሊን እናቷ የጻፈችውን ማስታወሻ ደብተር ታስታውሳለች እና መፈለግ ትጀምራለች። በመጨረሻም ማስታወሻ ደብተሩን አግኝታ ታነበዋለች። ቶም በእውነተኛ ዓለም ውስጥ የሚኖር ልብ ወለድ ገጸ ባህሪ መሆኑን ትረዳለች። በማግስቱ ሊን ወደ ትምህርት ቤት ሄዳ ቶምን ለማነጋገር ትሞክራለች። ነገር ግን ምንም ስላልነገራት ወደ ክርክር ይለወጣል። ከዚያም ቶም ሁሉንም ነገር ያብራራል። እንዳትጨነቅ ሲል ከሷ መራቁ የተሻለ እንደነበር ይናገራል። ሊን እሱ ተሳስቶ እንደነበር ታስባለች እና ልታወራው ትሞክራለች። ነገር ግን በድንገት ቶም ይወድቃል። ሊንም ወደ ትምህርት ቤቱ ክሊኒክ ወስዳው አጠገቡ ትቆያለች። ሲሻለው በቤቷ እንደገና እንዲቆይና ከመሞቱ በፊት ወደ ልብ ወለድ እንዲመለስ ልትረዳው ትወስናለች። ቶም ይነቃል፣ ከሷ ጋር ይሄዳል። ከዚያም ሊን ከዋን ስልክ ይደወልላታል። እሱም ለፊልም ቀረጻ አብረው እንድትሄድ ይጠይቃታል። በማግስቱ ሊን ከጓደኞቿ ጋር ወደ ቀረጻው ቦታ ትሄዳለች። ከቶም ጋር መተወን የነበረባት ተዋናይት እንዳልመጣች ይረዳሉ። ስለዚህ ሊን ልብስ ቀይራ ከቶም ጋር ትዕይንቱን መቅረጽ ትጀምራለች። በቀረጻው ወቅት ቶም በድንገት እንደሚወዳት ይናዘዛል። ሊን እውነት እንደሆነ ትረዳለች። ዝም ብሎ መተወን አይደለም፣ ታወራዋለች። እሱም በእውነት እንደሚወዳት ይነግራታል። በኋላ ሊን ወደ ቤት ሄዳ ትተኛለች። በህልሟ ቶም ከእውነተኛ ዓለም እንደጠፋ ታያለች። ደንግጣ ትነቃለች እና በፍርሃት ትፈልገዋለች። ከዚያም በድንገት ቶም ከፊቷ ይታያል። ሊን ስታለቅስ ነበር። ነገር ግን ምን ሆነሻል ሲላት ምንም እንዳልሆነ ትነግረዋለች። በማግስቱ ሊን እናቷ የጻፈችውን መመሪያ መከለስ ትጀምራለች እና ወደ ልብ ወለዱ እንዲመለስ እንደምትረዳው ለቶም ትነግሯለች። ቶም ከመሄዱ በፊት ምርጥ ጊዜያቸውን ለማሳለፍ አብሮ መውጣት ይጀምራሉ። በኋላ ስጦታ ትሰጠዋለች እና ሰዓቱ እያለቀ እንደሆነ ተመልሶ መሄድ እንዲችል የልብ ወለዱን የመጨረሻ ትዕይንት መተወን እንዳለባቸው ትነግረዋለች። ቶም ግን ወደ ልብ ወለዱ ለመመለስ እምቢ ይላል። ከእሷ ጋር መቆየትና በእውነተኛ ዓለም መኖር እንደሚፈልግ ይናገራል። ሊን ግን ትዕይንቱን ከእሷ ጋር መተወን እንዳለበት ትወተውተዋለች። በኋላ ሊን ሰዓቱ እንዳለቀና ቶም ከእንግዲህ ወደ ልብ ወለድ መመለስ እንደማይችል ትረዳለች። ታለቅሳለች እና ትሰጋለች። በማግስቱ ሊን ጓደኛዋን ኢሱክን ታገኛለች። እሷም በስልኳ ላይ አንድ ነገር ታሳያታለች። ቶምን ወደ ልብ ወለድ መመለስ የሚችሉበት ሌላ እድል እንዳለ ለሊን ትነግረታለች። ከዚያም ኢሱክ ዋንን ጨምሮ ከጓደኞቻቸው ጋር ወደ ሊን ቤት ሲሄዱ እናያለን። ቶምን ለመመለስ የልብ ወለድ የመጨረሻው ትዕይንት እንደገና መፍጠር እንዳለባቸው ለሊን ይነግራታል። ሊን ትዕይንቱ ከጥቂት ቀናት በኋላ እንዲከሰት መታቀዱን ትረዳለች። በትክክል ካላከናወኑ ቶም ጨርሶ ላይመለስ ስለሚችል ዝግጁ መሆን እንዳለባቸው ትነግራቸዋለች። በማግስቱ ሊን ከቶም ጋር ለእግር ጉዞ ትወጣለች። እንዲጠብቃትና የትም እንዳይሄድ ትነግረዋለች። ነገር ግን ከጥቂት ደቂቃዎች በኋላ ስትመለስ እሱ የለም። ለዘላለም የጠፋ መስሏት ማልቀስ ትጀምራለች። ከዚያ በድንገት ቶም ይታያልና ስታለቅስ እንደሰማትና ስለሱ እንደተጨነቀች እንደተረዳ ይነግራታል። እሷን ለመጠበቅና ሕይወቱን ለማዳን ሲል ወደ ልብ ወለዱ ለመመለስ ይወስናል። ቶም የመጨረሻውን ትዕይንት ከሊን ጋር ሲተውንና ወደ ልብ ወለዱ ሲመለስ እናያለን። በኋላ ሊን አብረው የተነሱትን ፎቶዎች እንደጠበቀች እንረዳለን። ከአንድ ዓመት በኋላ ሊን ከጓደኞቿ ጋር ልደቷን ስታከብር እናያለን። በድንገት እንግዳ ድምጽ ይሰማሉና ይፈራሉ። ሊን በሩን ስትከፍት ቶም እንደገና ቆሞ ታገኘዋለች። እሱን በማየቷም በጣም ደስተኛ መሆኗ ግልጽ ነው። ቪዲዮውን ከወደዱት ቻናሉን ላይክ ማድረግ እና ሰብስክራይብ ማድረግ አይደርሱ። በሚቀጥለው ጊዜ እንገናኛለን።